ሰላም ተማሪዎች እንደምን አላችሁ? አሰፋ ነኝ ከወንጓን አካዳሚ የ11ኛ ክፍል ጂኦግራፊ መምህራችሁ ነኝ። ዛሬ ዩኒት 3 ናቹራል ሪሶርስ ኤንድ ኮንፍሊክት ኦቨር ሪሶርስስ የሚለውን ምዕራፋችን እንጀምራለን። የመጀመሪያው ትምህርታችን የሚሆነው the importance and perspectives of land ነው። እንደሚታወቀው land one of the resources ነው። earth resources መነሻ ሐሳባችን earth resources ቢያንስ ዓለማችን ላይ 8 ዋና ሪሶርሶች አሉ። የመጀመሪያው እና በጣም ኢምፖርታንቱ ላንድ ሪሶርስ ነው። ሁለተኛው ኤር ሪሶርስ ነው። ዋተር ሪሶርስ በዩኒቱ በስፋት አይተነዋል። ኤር ሪሶርስን፣ ሚነራል ሪሶርስ በእርግጥ ከላንድ ሪሶርስ ጋር አብሮ ሊሄድ ይችላል። ሌላ ባዮዳይቨርሲቲ አኒማልስ፣ ባዮዳይቨርሲቲ። የመጨረሻውና 8ኛው ራሱ ሰው ነው ማን። ዓለማችን እነዚህን ሪሶርሶች ነው። አንዳንድ ሀገሮች ሪሶርሶቻቸውን በአግባቡ ጠብቀው ይዘው አልምተውና ተጠቅመው የሚፈልጉት የድርገት ደረጃ ላይ ይደርሳሉ። አንዳንድ ሀገሮች ደግሞ ሪሶርሶቻቸውን በአግባቡ ሳይጠቀሙ ሲቀሩ ለድህነትና ለኋላ ቀርነት ይጋለጣሉ ማለት ነው። ለምሳሌ አብዛኞቹ የአረብ ሀገሮች የሚነራል ሪሶርስ ነው ያላቸው። እንደ ኢትዮጵያ ያሉ በግብርና የሚተዳደሩ ምስራቅ አፍሪካ ሀገሮች ደግሞ ወተርና ላንድ ሪሶርስ በብዛት አለን። የመጀመሪያው ላንድ ሪሶርስ ነው። ሪሶርስ ምንድነው? ላንድ ሪሶርስ ምንድነው? አልቲሜት ሪሶርስ ኤንድ ፋውንዴሽን ፎር ኦል ፎርምስ ኦፍ ሂማን አክቲቪቲ። ላንድ ሪሶርስ አልቲሜት ሪሶርስ ነው። የመጨረሻው በጣም አስፈላጊ የተፈጥሮ ሀብት ነው። ኤንድ ፋውንዴሽን ፎር ኦል ፎርምስ ኦፍ ሂማን አክቲቪቲ ሚንስ ሁሉም የሰው ልጅ እንቅስቃሴዎች ላይክ አግሪካልቸር እንደ ግብርና፣ ማዕድን፣ ኢንዱስትሪ፣ ትራንስፖርቴሽን፣ ኮሚኒኬሽን የሰው ልጅ ሊያስኖሩ የሚችሉ የኢኮኖሚ፣ የምጣኔ ሀብት፣ የማህበራዊ እንቅስቃሴዎች የሚደረጉት ላንድ ሪሶርስ ላይ ነው። ሁለተኛው ላይፍ ኦን እርዝ ካንኖት ቢ ሰስቴይንድ ዊዛውት ኢት። ህይወት ያለ መሬት ህይወት መቀጠል አይችልም። ላንድ ኢዝ ሶርስ ኦፍ ዌልዝ የሀብት ምንጭ ነው። ፎር ኤግዛምፕል ኢኮኖሚክ ዌልዝ እነዚህ የመሬት ይዞታ ባለቤትነት፣ አገር፣ ቀበሌ፣ መኖሪያ የሚባሉት ነገሮች ሶሻል ዌልዝ ናቸው። የኔ የሚባሉ የህግ እውቅና ያላቸው ሀብቶች በሙሉ ሶርስ ኦፍ ዌልዝ ነው። ሌላኛው ኢኮሲስተም ሚና አለው። የመሬት ላንድ ኢኮሲስተም የስነ ምህዳራዊ ሚና አለው። ላንድ ሪፕሬዘንትስ ፋንዳሜንታል ኮምፖኔንትስ ኦፍ ዘ ኢኮሲስተም። ያ ማለት ምን ማለት ነው? ፋንዳሜንታል ኮምፖኔንትስ ኦፍ ዘ ኢኮሲስተም ባዮቲክ ስነ ህይወታዊ አካባቢና አባዮቲክ ማለት ነው። ዝቅ ብለን በዝርዝር እንመጣባቸዋለን። እነዚህ ፕላንት ስፒሺስ፣ አኒማል ስፒሺስ፣ ማይክሮ ኦርጋኒዝምስ የመሳሰሉት ናቸው። እዚህ ጋር ላንድ ራሱ ሚነራልስ እንደ ወተር ያሉት ባዮቲክስ። ስለዚህ ህይወታዊና ህይወታዊ የሆኑ የስነ ምህዳር አካላትን በሙሉ የሚይዝ ነው። እዚሁ በመቀጠል ቪው ፖይንትስ ኤንድ ፐርስፔክቲቭስ ኦን ላንድ ነው። የተለያዩ አታያዮች። ፐርስፔክቲቭ አታያይ ማለት ነው። መሬት ከተፈጥሮ ሀብቶች አንዱና ዋነኛው ብለናል። የመሬት ሀብት እንዴት ይታያል ነው። የመጀመሪያው አሴር ሪሶርስ ይታያል። አንዳንድ ምሁራን እንደ ሀብት ያዩታል። ኢንኮርፖሬቲንግ ናቹራል ሪሶርስስ የተፈጥሮ ሀብቶችን ጨምሮ ይዞ ላይክ ሶይልን ይዛል፣ ወተርን ይዛል፣ ከርሰ ምድር፣ የገጸ ምድር ውሃ፣ ሐይቆች፣ ውቅያኖሶች፣ ባህሮች መሬት ላይ ነው ያሉት። እጽዋት፣ ሁሉም አይነት አዝርትና የእጽዋት ዝርያዎች መሬት ላይ ነው ያሉት። ስለዚህ እነዚህ ደግሞ ናቹራል ሪሶርስ ናቸው ተመልሰው። በዚህ ምክንያት አሴር ሪሶርስ ይታያል። ሌላው አሳን ኢንቫይሮንመንት እንደ አካባቢ ይታያል። ኢኮሎጂካል አስፔክት ነው። ላይክ ሶይል ኳሊቲ ከአፈር ኳሊቲ አንጻር ከብዝሃ ሕይወት አንጻር እንደ ኢንቫይሮንመንት ይታያል። ኢንቫይሮንመንት የሚለው የሚያመለክተን ነገሮች ኢንቴግሬትድ ናቸው። አንዱ ነገር የኢንቫይሮንመንት አካል ከሌላው የኢንቫይሮንመንት አካል ጋር የተሳሰረ ነው። በዚህ ምክንያት ኢንቫይሮንመንቱን ሜካፕ ያደርጋል። ሌላ አሴ ሊጋል ኦብጀክት ነው። እንደ ህጋዊ ኦብጀክት እንደ ህጋዊ አካል ይታያል። ኤንድ አን ኢኮኖሚክ አሴት እንደ ኢኮኖሚ አሴት ማለት ያው አንድ ድርጅት ወይም አንድ ቤተሰብ ያለው ንብረት ማለት ነው። አሴት የላያቢሊቲ ተቃራኒ ነው። ላያቢሊቲ ተከፋይ ነገር ሲሆን ነው። ህጋዊ የሆነ ነገር ነው መሬት። የገጠር መሬት በኢትዮጵያ ህግ ለምሳሌ የገጠር መሬት ለገበሬዎች የህጋዊ መሬት የመጠቀም መብት አላቸው። የከተማ መሬት የሊዝ ህግ ተብሎ 150፣ 200፣ 300 ካሬ ቤት የሚሰራበት ፎቆች የሚሰሩበት ፋብሪካዎች የሚሰሩበትን ህጋዊ ነው። ሌጋል ኢንቲቲ ነው፣ ህጋዊ አካል ነው። ሌላ አሴ ካልቸራል ዌልዝ ይታያል። ስለዚህ የህግ ምሁራን እንደ ህግ አካል ያዩታል። የኢንቫይሮንመንት ምሁራን ወይም ባዮሎጂስትስ እንደ ኢንቫይሮንመንት ያዩታል። የምጣኔ ሀብት ምሁራን እንደ ሪሶርስ እንደ ሀብት ያዩታል። ሪሶርስ ከሆነ ሌላ ሀብት ለማመንጨት ያስችላል ማለት ነው። የመጨረሻው እንደ ካልቸር ይታያል። የሶሺዮሎጂ ምሁራን፣ የስነ ማህበረሰብ ምሁራን እንደ ዌልዝ ይታያል። ካልቸራል ዌልዝ ሁሉም አይነት ባህሎች
እምነቶች፣ ቅርሶች፣ ሐውልቶች የሚሰሩት መሬት ላይ ስለሆነ የእሱ አካል ተደርጎ ይታያል። ከዚሁ ጋር ተያይዞ ሃው ላንድ ሪሶርስ ሰርቪስ ነው። ሰርቭ ሚንስ ዩዝስ። መነሻችን ሀሳባችን ሪሶርስ አር ዩዝድ ባይ ማን። ሪሶርስ ማለት ናቹራሊ ኦከሪንግ በተፈጥሮ የሚገኙ የሰው ልጅ ፎርማቸውና ቅርጻቸውን ቀይሮ ወደ ጥቅም የሚቀይራቸው ነገሮች ስለሆኑ ለምን ያገለግላል ነው። ሶ ፋንክሽን ኦፍ ላንድ አስ ዩዜብል ማቴሪያል። የመሬት አገልግሎት ምንድን ነው? የመሬት ፋይዳ ምንድን ነው? ጥቅሙ ምንድን ነው? ዋን ዘ ፈርስት ዋን ኢዝ ፕሮዳክሽን ፋንክሽን ነው። ፕሮዳክሽን ለምሳሌ ግብርና ለመስራት መሬት ያስፈልጋል፣ ዘር ያስፈልጋል፣ ውሃ ያስፈልጋል፣ ጉልበት ያስፈልጋል። ሶ ሚንስ ኦፍ ፕሮዳክሽን ነው ማለት ነው። ይሄ በኢኮኖሚክስ ታውቃላችሁ። ዊዛውት ላንድ ዩ ካን ኖት ፕሮዲውስ። ያለ መሬት ማምረት አንችልም። ኦብቴን ፉድ ማምረት የሚቻለው ሼልተርን ማምረት ወይም መገንባት የሚቻለው ሰፈሮችን፣ ከተሞችን መገንባት የሚቻለው ስፔስ ፍሮም ኢት ቦታ ማግኘት፣ መንቀሳቀሻ ቦታ፣ ፕሌይንግ ግራውንድ በከተሞች አካባቢ ለምሳሌ የወጣቶች መዝናኛ ማዕከላት፣ ኳስ ሜዳዎች፣ እነዚህ የካልቸራል ቦታዎች፣ የባህል ቦታዎች፣ የስፖርት ማዘውተሪያ ቦታዎች በሙሉ ፕሮዳክሽን ፋንክሽን ናቸው። ለሰው ልጅ የሚጠቀምባቸው ስፔሶች ናቸው። ሁለተኛው የመሬት አገልግሎት ዌስት ዲስፖዛል ፋንክሽን ነው። ጽዳጆችን ወይም ደግሞ ደረቅና ፈሳሽ ቆሻሻን ማስወገጃ ነው። ኢት ሰርቭስ አስ ሰርቭ ያገለግላል ነው። ዩዝስ ማለት ነው። ከላይ እንዳየነው ዩዝስ አስ ኤ ሲንክ ፎር ዌስትስ የሰው ልጅ ጎጂ የሆኑ ጥቅም የሌላቸው ነገሮችን ሲንክ ለማድረግ ከአካባቢው ለማጽዳት ያገለግላል። ሌላው ሶስተኛው ኢኮኖሚክ አሴት ነው። የኢኮኖሚ ጥሪት በመሆን ያገለግላል። መሬት ኢት ካን ቢ ኮንቨርትድ ኢንቱ ካፒታል ሪሶርስ። መሬት ቢኖራችሁ ለምሳሌ አንደኛ የመጠቀም ይሄ ከላይ ህጋዊ ነው ስላል ህጋዊ መብታችሁን ተጠቅማችሁ መበደር ትችላላችሁ፣ ማበደር ትችላላችሁ፣ ኮላተራል ማስያዝ ይቻላል፣ ወደ ሀብት ወደ ብር መቀየር ይችላል ማለት ነው። ከዚህ አንጻር ኢኮኖሚክ አሴት ሆኖ ያገለግላል። ሌላው ካልቸራል አሴት የባህል ሀብት ሆኖ ያገለግላል። ሰርቫስ ሆስት ኦፍ ትራዲሽናል ሆስት ይሆናል ነው ማረፊያ። ትራዲሽናል ባህላዊና ሪሊጂየስ የሆኑ ሃይማኖታዊ ባህላዊ አሜኒቲስ አገልግሎቶች ሳክሪድ የተቀደሱ የሰው ልጅ ከፍተኛ ዋጋ የሚሰጣቸው መሬት ላይ ያሉ ቅርሶች ትውፊቶች በሙሉ መሬት ላይ ስለሆኑ ካልቸራል አሴት ሆኖ ያገለግላል። አብዛኞቹ በእስልምና እምነት የሚታወቁ እነ መካ መዲና ኢየሩሳሌም ውስጥ ያሉ የታሪካዊ ቦታዎች ኢትዮጵያ ውስጥ ያሉ ላሊበላ፣ ጎንደር፣ የሶፍ ዑመር ዋሻ በእስልምናም በክርስትናም ሃይማኖት በልዩ ልዩ ሃይማኖቶች የምናያቸው ታሪካዊ ቦታዎችና ቅርሶች መሬት ላይ ስለሆኑ ካልቸራል አሴት ተደርጎም ይወሰዳል ማለት ነው ከቱሪዝም አንጻር። አሁን ዲቴይል ሰርቪሱን አገልግሎቱን አይተናል። ዴፊኒሽን ኦፍ ላንድ አስ አን ኢንቫይሮንመንት። ሶ እዚህ ጋር እንደ ኢንቫይሮንመንት ሲታይ በተናጠል ዲቴይል ለማየት ነው። ዚስ ኢዝ ኤ ማተር ኦፍ ዲቴይል ፖይንትስ። ሲታይ አን ኤሪያ ኦፍ ኢንካምፓሲንግ ኦል አስፔክትስ ኦፍ ባዮቲክ ኢት ኢንካምፓስ ኦል አስፔክትስ ባዮቲክ ኤንድ አባዮቲክ ኮምፖኔንት ህይወት ያላቸውንም ህይወት የሌላቸውንም የአካባቢ ኮምፖኔንት ምንዝር ማለት ነው። በሂሳብ ኤሌመንት ማለት ኤሌመንቶች ይዛል። ለምሳሌ እጽዋትን፣ እንስሳትን፣ ማይክሮ ኦርጋኒዝም ይሄ ባክቴሪያስ፣ ቫይረስስ፣ ፕሮቶዞዋስ በባዮሎጂ ታውቃላችሁ። እሱ ባዮቲክ ኮምፖኔንት ነው። እርስ በርሱ የተያያዘ ነው። ማይክሮ ኦርጋኒዝምስ ከሌሉ አፈር አይዳብርም። አፈር ካልዳበረ እጽዋት እና እንስሳት ምርታማ አይሆኑም። አባዮቲክ ኮምፖኔንት የሚባለው ነን ባዮቲክ ማለት ነው። አባ የሚለው አፍራሽ ነው። አባዮቲክ ኮምፖኔንት እንደ ማዕድናትን፣ አፈርን፣ ውሃን፣ አየርን ያጠቃላል። ሶ ይሄን ይይዛል ነው ላንድ እንደ ኢንቫይሮንመንት ስናየው። ሌላው ኢት ኢንክሉድስ ፕላንትስ፣ አኒማልስ፣ ጋዝስ፣ ጂኦሎጂ፣ ሃይድሮሎጂ፣ ሶይል and the results of past and present human activities። ሌላ ደግሞ ምን እጽዋትና ዝርያዎቻቸውን እንስሳትና የእንስሳት ዝርያዎችን፣ ሳሮችን፣ የስነ ምህዳር የሮክ ታይፖችን፣ የውሃ ክምችትን አንደርግራውንድ እዚህ ጋር አባብ ተብሏል። የገጸ ምድር ውሃን የከርሰ ምድር ውሃን በሙሉ የሚይዝ በመሆኑ ምክንያት የኢንቫይሮንመንት አካል ተደርጎ ይወሰዳል። እሺ በመቀጠል ሪሶርስ ክላሲፊኬሽን ኤንድ ማኔጅመንት የምትለዋን ነጥብ እናያለን። ከዚሁ ከናቹራል ሪሶርስ ጋር የተያዘ ምን ማለት ነው? ርዕሱ የተፈጥሮ ሀብት አመዳደብና አያያዝ ማለት ነው። ይሄ ክላሲፊኬሽን ግሩፒንግ ማለት ነው። ሲምፕሊ ግሩፒንግ በሆነ መስፈርት ግሩፕ ይደረጋሉ። ማኔጅመንት ሊደርሺፕ፣ ያው ማኔጅመንት አያያዝና አጠባበቅ ነው። ክላሲፊኬሽን ቤዝድ ኦን ሪጀነሬሽን የመጀመሪያው መስፈርት ዚስ ኢዝ ዘ ክራይቴሪያ። የመጀመሪያው ክራይቴሪያ ክላሲፋይ ለማድረግ ሪጀነሬት የማድረግ ሪጀነሬሽን ሚንስ ራስን መልሶ መተካት መቻልና አለመቻል ነው። ሶ ራሳቸውን መልሰው የሚተኩ የተፈጥሮ ሀብቶች ሪኒዌብል ሪሶርስስ ይባላሉ። ሪኒዌብል ራሳቸውን ማደስ ዘይ ኦፈን ሪጀነሬቲቭ
and replace after time after use ጥቅም ላይ ከዋሉ በኋላ ራሳቸውን ይተካሉ። ለምሳሌ አየር፣ ለምሳሌ ውሃ ተጠቀሙበታላችሁ መልሶ ራሱ በተፈጥሮ ሂደት መተካት ይችላል። ዝናብ እስካለ ድረስ ውሃ ይተካል። የአፈሩ ቢደርቅ የገጸ ምድር ውሃ ምንጮች፣ ባህሮች፣ ወንዞች ቢቀንሱ ተጠቅማችሁበት ይተካል። አየር ለሪስፓሬሽን ለዲፈረንት ፐርፐስ ብትጠቀሙበት መልሶ የመሬት ከባቢ አየር እስካለ ድረስ ይተካል። ሰስቴናቢሊቲ ቻሌንጅ ጋር እዚህ ጋር ሪኒዌብል ሪሶርስስ የቀጣይነት ቻሌንጅ ግን አለባቸው ነው። የቀጣይነት ቻሌንጅ ሚንስ ካን ቢ ዲፕሌትድ ሊያልቁ ይችላሉ። ዲፕሌትድ ሚንስ ፊኒሽድ በተራ አማርኛ ፊኒሽድ ኮምፕሌትሊ ዩዝድ ሙሉ በሙሉ ሊሟጠጡ ይችላሉ። ስሩ ኤክሰሲቭ ዩዝ ከገደብ በላይ የሆነ አጠቃቀም የምንጠቀማቸው ከሆነ የሰስቴናቢሊቲ ቻሌንጅ ወይም የቀጣይነት አደጋ ያጋጥማቸዋል። ይሄ የሚፈጠረው ደግሞ when the rate of use is greater than exceeds means greater than ነው። use is ግሬተር ዛን በሂሳብ ምልክት ግሬተር ዛን እንጠቀም። ሪጀነሬሽን ማለት ነው። ሪጀነሬሽን ራሳቸውን የሚተኩበት ስፒድ ፍጥነት ከምንጠቀምበት ፍጥነት በታች ከሆነ ወይም ተገላቢጦሹ የአጠቃቀማችን ራሳቸውን ከሚያገግሙበት በላይ ከሆነ የማለቅ የመሟጠጥ የመጥፋት አደጋ ያጋጥማቸዋል። ለምሳሌ የሪኒዌብል ሪሶርስ ኤግዛምፕል ማናቸው? እጽዋት ፕላንትስ፣ አኒማልስ ኢንኤግዞስቲብል ፍሎው ሪሶርስ ላይክ ሰንላይት ኤንድ ዊንድ። እነዚህ ግን በት እዚህ ጋር ያስፈልገናል። ሰንላይት የፀሐይ ኃይልና የንፋስ ኃይል ግን ኤግዞስት አያረጉም። ኢንኤግዞስቴብል ሚንስ የማይዳከሙ ናቸው። እነዚህኞቹ እጽዋትና እንስሳት ይዳከማሉ። ሁለተኛው ቤዝድ ኦን ሪጀነሬሽን ራሳቸውን መተካት አለመተካትን መሰረት አድርገን ነው እየከፈል ያለ ነው። ነን ሪኒዌብል ሪሶርስስ ናቸው። ራሳቸውን የማያድሱ ማደስ የማይችሉ ወይም ኢታዳሽ የተፈጥሮ ሀብቶች ልንላቸው እንችላለን። they exist in finite supply አቅርቦታቸው ፋይናይት ነው፣ የተወሰነ ነው። ለምሳሌ ኢትዮጵያ ውስጥ ያለው ነዳጅ 500 ቶን ኦይል ብቻ ከሆነ በቃ አይጨምርም። በብዙ ሺህ ዓመታት የሚመረት የሚገኝ በከርሰ ምድር ስለሆነ እሱ ካለቀ አለቀ ነው። ኢትዮጵያ ውስጥ ያለው ወይም እናንተ የምትኖሩበት ወረዳ ውስጥ ማዕድን ለምሳሌ ኮል ቢኖር ኮሉ ፊክስድ አማውንት ነው። ዛሲስ and do not replace themselves after use የሰው ልጅ ከተጠቀመባቸው በኋላ ራሳቸውን መተካት አይችሉም። በዚህ ምክንያት ኢታዳሽ ወይም ደግሞ ራሳቸውን ማደስ የማይችሉ የተፈጥሮ ሀብቶች ተብለው ይጠራሉ። ኮንሲኩዌንሱ ምንድነው? ውጤቱ የሚሆነው they diminish in size መጠናቸው እየቀነሰ ነው የሚሄደው፣ ኳሊቲያቸው እየቀነሰ ነው የሚሄደው because of excessive use ከገደብ በላይ ከአግባቡ በላይ የሆነ ጥቅም የሰው ልጅ ሲጠቀማቸው እያለቁ ነው የሚሆነው። ነዳጅ ያልቃል፣ የድንጋይ ከሰል ያልቃል፣ ናቹራል ጋዝ ያልቃል፣ የከበሩ ማዕድናት ብረት፣ ወርቅ፣ እነዚህ አልሙኒየም የመሳሰሉት በአግባቡ ካልተያዙ በጥቂት ጄኔሬሽን ውስጥ አልቀው የሚቀጥለው ትውልድ ከ100 ዓመት በኋላ አያገኛቸውም ሁሉ ማለት ነው። ማኔጅመንት አያያዙ ምን መሆን አለበት? ማኔጅመንት ኦፕሽን ሚንስ የኢታዳሽ የተፈጥሮ ሀብቶችን ይሄ አደጋ የማለቅ የመሟጠጥ አደጋ እንዳይገጥማቸው የመጀመሪያው ሪሳይክል ማድረግ ነው። መልሶ መላልሶ መጠቀም ነው ሪሳይክሊንግ። ለምሳሌ የብረታ ብረት ማቴሪያሎችን ብረት ሪሶርስን ሪሳይክል ማድረግ ይቻላል። ሪዩዚንግ አር ሪከመንድድ ይመከራል ማለት ነው። መልሶ መጠቀም ኤግዛምፕል ሚኔራልስ ኤንድ ፎሲል ፊውልስ ካን ቢ ዩዝድ ዋይዝሊ። የብረት ማዕድናት ከሆኑ ሪሳይክል መሆን ይችላሉ። ይሄ ሪሳይክል መሆን ይችላሉ። እነዚህኞቹ እንደ ፊውል እንደ ኮልና ፔትሮሊየም ነዳጅና ይሄ ቤንዚን ፔትሮሊየም የምንላቸው የቤንዚንና ናፍጣ ምርቶችን ደግሞ እና ተያያዥ ምርቶችን እነዚህን ዋይዝሊ መጠቀም ነው መፍትሄው። ዋይዝሊ ዩዝ በቅድ እና በብልህነት መጠቀም ማለት ነው። የላንድ ማኔጅመንት ኦብጀክቲቭ ምንድነው የሚል ብናነሳ አላማው ምንድነው? ፐርፐዙ ማለት ነው። ኦብጀክቲቭ ሚንስ ፐርፐስ በሎካል ላንጉጅ ስንገልጸው አላማ ማለት ነው። ያስፈለገበት ምክንያት ማለት ነው። የመጀመሪያው ፕሮፐር ዩዝ ኤንድ ፕሮቴክሽን ቱ ፕሮቫይድ ፕሮፐር ዩዝ ነው፣ በአግባቡ። ተቃራኒው ኢንአፕሮፕሪየት ዩዝ ነው፣ ተገቢ ያልሆነ። ፕሮፐር ዩዝ ኤንድ ፕሮቴክሽን ቱ ፕሮቫይድ ኦፕቲማል ቤኔፊት። ኦፕቲማል ሚንስ ኖት ማክሲማም ኖት ሚኒማም ኢንቢቲዩን። ለምሳሌ እናንተ በቀን የሚያስፈልጋችሁ ለቁርስ የሚያስፈልጋችሁ አንድ አምባሻ ከወተት ከአንድ ብርጭቆ ወተት ጋር ከሆነ ወተት ያለበት ጥሩ አካባቢ ከሆናችሁ 3 አምባሻ ብትበሉ ማክሲማም ነው። ሰውነታችሁ አይጠቀምበትም፣ እናንተ ረፍት አታገኙ። የአንድ አምባሻ አንድ አራተኛ ብትበሉ በጣም ሚኒማም ነው። አንድ አምባሻ ከሆነ ኦፕቲማል ነው ሚንስ አፕሮፕሪየት ማለት ተገቢ። ኦፕቲማል ቤኔፊት ኤንድ አፕሆልድ ሰስቴንድ ኢኮኖሚክ ኢኮሲስተም ሰርቪስ ስነ ምህዳርን ባለበት እንዲቀጥል ለማድረግ ኦፕቲማል የሆነ አጠቃቀም እንዲኖር ለማድረግ ነው። ሁለተኛው ዓላማ ዘ ፕራይመሪ ኦብጀክቲቭ ዋናው እንደውም ቱ ኮንትሮል ላንድ ዲግራዴሽን ነው። የመሬት ሀብት መራቆት ዲግራዴሽን ሎስ ኦፍ ኳሊቲ ብክለትም ሊሆን ይችላል ኤንድ ኳንቲቲ
ኳንቲቲ ከሆነ አማውንት ነው፣ ኳሊቲ ከሆነ ደግሞ አይነቱ ነው፣ ኳሊቲው ነው። ቱ ባላንስ ኤክስፕሎይቴሽን ኤንድ ሪጀነሬሽን። ኤክስፕሎይቴሽን ዩዝ ማለት ነው፣ በአጠቃቀምና በመልሶ ማገገም መካከል ያለውን ሚዛን ለመጠበቅ ነው ሁለተኛው ዓላማ። ከዚህ ጋር ተያይዞ የቀረቡ ጥያቄዎች አሉ፣ እነሱን እንሰራለን ተማሪዎች። የመጀመሪያው ጥያቄ ዋት ኢዝ ዘ ፕራይመሪ ኦብጀክቲቭ ኦፍ ላንድ ማኔጅመንት? የመሬት ሀብትን በአግባቡ መያዝና መጠቀም፣ መምራት፣ መቆጣጠር የሚያስፈልግበት ዓላማ ምንድን ነው? ዋናው ዓላማ ኤ ፎከሲንግ ሶለሊ ሚንስ ኦንሊ ኦን ኮንቨርቲንግ ላንድ ኢንቱ ኢኮኖሚክ አሴት፣ መሬትን ወደ ኢኮኖሚ አሴት ወደ ግብርና ወደ ምርት ለመቀየር ሲባል ብቻ ነው የሚለን። ይህ ብቻ ስላልሆነ አንመርጠውም። ቢ ማክሲማይዚንግ ዘ ሬት ኦፍ ኤክስትራክሽን ፎር ነን ሪኒዌብል ሪሶርስስ፣ ታዳሽ የሆኑ የተፈጥሮ ሀብቶችን አጠቃቀም ሬት ለመጨመር ነው የሚለው። ይሄ ደግሞ ሪከመንድድ አይደለም፣ አይመከርም፣ ሮንግ ነው። ሲ ኮንትሮሊንግ ላንድ ዲግራዴሽን፣ የመሬት ሀብት መራቆትን ለመከላከል ቱ ባላንስ ሪሶርስ ኤክስፕሎይቴሽን ኤንድ ጀነሬሽን፣ በተፈጥሮ ሀብት አጠቃቀምና መልማት ማለት ነው። ይሄኛው መልሶ መተካት መካከል ያለው ሚዛን ለመጠበቅ ነው። መልሳችን ሲ ይሆናል ማለት ነው። ሁለተኛው ጥያቄ which characteristics defines non renewable resource? ኢታዳሽ የተፈጥሮ ነን ሪኒዌብል የሆኑ የተፈጥሮ ሀብቶችን የሚገልጸው የትኛው ባህሪያቸው ነው? ኤ they can be replenished easily through human intervention፣ የሰው ልጅ ጣልቃ ሲገባ በቀላሉ ይተካሉ ነው የሚለን። አይተኩም። ቢተኩ ኑሮ ሪኒዌብል ነበር የሚባሉት፣ ነን ሪኒዌብል አይባሉም። they are regenerative provided their economic wells are well kept፣ ኢንቫይሮንመንታቸው በአግባቡ እስከተያዘ ድረስ ከተጠበቀ ድረስ ሪጀነሬት የሚያደርጉ ናቸው። ይሄም የሪኒዌብል ባህሪ ነው፣ ለነን ሪኒዌብል አይሆንም። ሲ they exist in finite supply፣ ኤግዚስት የሚያደርጉት ኦከር የሚያደርጉት የሚገኙት they occur in ውስን በሆነ አቅርቦት ነው የሚገኙ። መልሳችን ሲ ነው ማለት ነው። ዲ ኤግዛምፕልስ ኢንክሉድ ሰንላይት፣ ኦክሲጂን፣ ዊንድ፣ እነዚህ ነገሮች ነን ኢንኤግዞስቴብል ናቸው። ኢንኤግዞስቴብል ጭራሽ የማይዳከሙ ሪሶርስስ ነው የሚባሉት። ሶስተኛ ጥያቄ which of the following is not listed as a function or perspective of land? የመሬት ሀብትን በተመለከተ ከቀረቡት እይታዎች አታዮች ውስጥ የማይሆነው የትኛው ነው ያለን ነው። ኤ ፕሮዳክሽን ፋንክሽን፣ ይሄ አንድ ፐርስፔክቲቭ ነው፣ የፕሮዳክሽን ኢንፑት በመሆን ያገለግላል ነው ኋላ እየተረዳ ነው። ቢ ሌጋል ኦብጀክት፣ ከሌጋል አንጻር ትክክል ነው። ሲ ካልቸራል አሴት፣ ከባህል አንጻር የባህል ሀብት ተደርጎ ይወሰዳል። ዲ ሂማን ደርት፣ የሰው ልጅ ቆሻሻ ዛት ሃዝ ኖት ሲግኒፊካንት ፋንክሽን ኢን ዘ ኢኮሲስተም፣ በስነ ምህዳር ውስጥ እዚህ ግባ የማይባል ጥቅም የሌለው ነው የሚለው ይሄ ነው ማለት መልሳችን። የዛሬውን ትምህርታችን እዚህ ላይ እናጠናቀቃለን ተማሪዎች። በሚቀጥለው እስከምንገናኝ ደህና ሁኑ።